በህይወታችሁ ጊዜያችሁን የምትሰጡበት እድሜያችሁን ሳክሪፋይ የምታደርጉበት ምንም ነገር ሊሆን ይችላል። እግዚአብሔር የሰጣችሁ በረከታችሁ እያንዳንዱ ሀብታችሁ ሊሆን ይችላል፣ ቤተሰቦቻችሁ ሊሆን ይችላል፣ ትዳራችሁ፣ ልጆቻችሁ ሊሆን ይችላል። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ልጆች የእግዚአብሔር ስጦታዎች ናቸው ይላል። አያችሁ፣ እያንዳንዱ ከእግዚአብሔር የተቀበላችኋቸው ልጆቻችሁ ሊሆን ይችላል፣ ትዳራችሁ፣ በረከታችሁ፣ ቢዝነሳችሁ፣ ስራችሁ፣ እያንዳንዱ ያላችሁ ነገር ጥበቃ ያስፈልገዋል። ያንን ያላችሁን ነገር ሳይጎድል እድሜ ዘመናችሁ ጠብቃችሁ ለማኖር እግዚአብሔር በመጽሐፍ ቅዱስ በኩል የነገረንን ታላላቅ ሚስጥሮች እንፈትሻለን። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው መንፈሳዊ ህይወታችሁ እድገት ይጠቅማል ብለን የምናስበውን መንፈሳዊውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ በመከታተል ከዚህ ቪዲዮ ተጠቃሚ እንድትሆኑ ግብዣችን ነው። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። ዛሬ ይዤላችሁ የመጣሁትን ሐሳብ በረከታችሁን የምታስጠብቁበት መንፈሳዊውን ሚስጥር እነግራችኋለሁ። እስከ መጨረሻው ከኔ ጋር እንድትሆኑ ፈልጋለሁ። መጀመሪያው በረከት ማለት ከእግዚአብሔር ብቻ የምንቀበለው እግዚአብሔር ብቻ ሊሰጠን የሚችል ብሌሲንግ እንደሆነ ልታውቁ ይገባል። ምክንያቱም ሀብታም የሆነው ሁሉ የተባረከ አይደለም፣ ገንዘብ ያለው ሁሉ የተባረከ አይደለም። ነገር ግን እግዚአብሔር የሚሰጣችሁ ገንዘብ እግዚአብሔር ወደ እናንተ እንድትከብሩበትና ባለጠጋ ሆናችሁ እንድትገለጡበት የሚያስፈልጋችሁን ነገር ከእግዚአብሔር የተቀበላችሁት ነገር ካለ ያ ነገር ጥበቃ ያስፈልገዋል። ያ ነገር ከለላ ያስፈልገዋል። ያ ነገር በእናንተ ፕሮቴክሽን ውስጥ ሊሆን ይገባዋል። ምክንያቱም ጠበቃችሁት፣ ካላትረፈረፋችሁት፣ ካላበዛችሁት የሆነ ሰዓት ትጠየቁበታላችሁ። ምክንያቱም መጽሐፍ ቅዱስ ላይ ለሶስት ሰዎች ጌታ ኢየሱስ ስጦታዎችን ሰጥቶ እንደላካቸውና እነዛም አትረፍርፈው እንዳመጡት ያኛው ግን በትክክል ካለማወቁ የተነሳ እንዴት ማትረፍረፍ እንዳለበት ካለመረዳቱ የተነሳ ታች የነበረችውን እንኳን ተቀምቶ ላላቸው እንደተሰጡ በመጽሐፍ ቅዱስ ውስጥ አይተናል። ስለዚህ የመጀመሪያው ነገር ያላችሁ በረከት፣ ያላችሁ ሀብት፣ ያላችሁ ንዋይ ኤቭሪቲንግ እንዲጠበቅ የምትፈልጉ ከሆነ ማድረግ ያለባችሁና ሊገባችሁ የሚገባው የዘር ፕሪንሲፕል፣ ዘር ያላችሁ ነገር እንዲበዛና እንዲትረፈረፍ እግዚአብሔር አምላክ ከሰጠን አንዱ ስርዓት የመዝራትና የማጨድ ፕሪንሲፕል ነው። አያችሁ፣ መጽሐፍ ቅዱስ ላይ ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 10 ላይ እንደዚህ ይላል፣ ለዘሪ ዘርን ለመብላትንም እንጀራ በብዙ የሚሰጥ እርሱ የምትዘሩትንም ይሰጣችኋል ያበረክትላችሁማል። አያችሁ፣ ያላችሁ በረከት እንዲጠበቅ አቋሙን ይዞ እንዲያድግና እንዲትረፈረፍ እንዲበዛላችሁ የምትፈልጉ ከሆነ መዝራትን ተለማመዱ። ያላችሁ የሚያበዛው መቆጠባችሁ አይደለም። ጳውሎስ አንድ ነገር እየነገረ ነው እዚህ ላይ። እዘራለሁ እንዲበዛልኝ እፈልጋለሁ የምትል ከሆነ እግዚአብሔር የሚዘራ ነገር ይሰጣል። ኖ አልፈልግም፣ መዝራትም አልፈልግም፣ መብላትን የምፈልገው ካልክ እንደገና የሚበላውን ይሰጣል። አያችሁ፣ እግዚአብሔር ለመብልም ምግብ ይሰጣል አለ፣ ለዘሪ ደግሞ ዘርን ይሰጣል አለ። የምትዘሩ ከሆነ ግን ያንን የምትዘሩትን ዘር እርሱን ይላል ያበረክትላችኋል። አያችሁ፣ በመዝራትና በማጨድ ውስጥ ያለው ፕሪንሲፕል በኦሪት ዘፍጥረት በምዕራፍ 8 ከቁጥር 22 ላይ እንደዚህ ይላል፣ በምድር ዘመን ሁሉ መዝራትና ማጨድ ይላል አይቋረጥም። አያችሁ፣ የምትዘሩ ከሆነ ዘሩን የምትዘሩት ከሆነ እግዚአብሔር አምላክ እንደገና የዘራችሁት ያንኑ እንደገና መልሳችሁ እንድታጭዱና በብዙ እንድትትረፈረፉ ታደርጋላችሁ። ምክንያቱም መጽሐፍ ቅዱስ እንደዚህ ይላል፣ ማንም ይላል የዘራውን ያንኑ ያጭዳል ይላል። አያችሁ፣ እናንተ የምትዘሩት መልካም ነገር ካለ ያ ነገር በእጥፍና በብዙ ይመለስላችኋል። አያችሁ፣ የምትዘሯት አንዲት ስንዴ ልትሆን ትችላለች። የምትዘሯት ጥቂት ነገር ልትሆን ትችላለች። የምትዘሯት እጅግ በጣም ትንሽ ልትሆን ትችላለች። ነገር ግን የበቀለች ጊዜ አያችሁ ብዙ ነው የምትሆነው። በዚህ በተፈጥሮ ሲስተም ውስጥ ስታዩ አንዲት ብርቱካን ወይ ደግሞ አንዲት የብርቱካን ፍሬ ብትዘሩ የምትበቅለው አንዲት ብርቱካን አይደለም፣ የማይቋረጥ ብዙ ብርቱካኖች ይዛ የምትወጣ ግንድ ትበቅላለች። ያችም ግንድ ሁሌ በየጊዜዋ ብርቱካናችሁን ትሰጣለች። ምክንያቱም የመዝራትና የማጨድ ፕሪንሲፕል እግዚአብሔር በምድር ዘመን ሁሉ እንዲጸና ስላደረገው። ያችሁ በዘፍጥረት 8:22 ላይ የሚለውን ቃል በደንብ አስታውሱት። በምድር ዘመን ሁሉ ይላል መዝራትና ማጨድ አይቋረጥም።
የምትዘሩ ከሆነ እናንተ ታጭዳላችሁ፣ የምትሰጡ ከሆነ ትቀበላላችሁ። ትንቢተ ሚልክያስ ምዕራፍ 3 ከቁጥር 10 ላይ ደግሞ እንደዚህ ይላል፣ በቤቴ ውስጥ መብል እንዲሆን አስራትን ሁሉ ወደ ጎተራ አግቡ፣ የሰማይን መስኮት ባልከፍትላችሁ፣ በረከትንም አትረፍርፌ ባልሰጣችሁ፣ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር። እዚህ ላይ ያችሁ እግዚአብሔር ፈትኑኝ አለ። በቃ ፈትኑኝ። እናንተ ለድሃ በስሜ ስጡ፣ እናንተ በስሜ ለተቸገረ ሰው አብሉ፣ እናንተ በስሜ እኔ በምጠራበት በዚያ በቤተ ክርስቲያን ሊሆን ይችላል፣ ለድሆች ሊሆን ይችላል። ብቻ ግን አስራቴን ወይም ደግሞ ዘርዝሩና የዛኔ ባላትረፈረፍላችሁ፣ የሰማይንም መስኮት ባልከፍትላችሁ የዛኔ ፈትኑኝ ይላል። አያችሁ፣ እግዚአብሔር ፈትኑኝ ያለበት ብቸኛው መንገድ ቢኖር ይሄ የመዝራትና የማጨድ ፕሪንሲፕል ነው። እዚህ መዝራትን ተለማመዱ፣ አስራት መክፈልን ተለማመዱ። ብዙ ሰው በአዲስ ኪዳን አስራት ምናምን አስፈላጊ አይደለም፣ አስፈላጊና አስፈላጊ ነው። አያችሁ፣ በሐዋርያት ሥራ በምዕራፍ 1 እና 2 3 ካያችሁ እያንዳንዱ ያለውን እየሸጠ ወደ ቤተ ክርስቲያን ይጨምር ነበረ ይላል። አያችሁ፣ አስራታቸውን ብቻ አይደለም ያላቸውን በሙሉ እየሸጡ ለቤተ ክርስቲያን ይሰጡ ነበር። በዚያም ውስጥ አንድ የተቸገረ ሰው አልነበረም ይላል። አያችሁ፣ እናንተ የምታደርጓት ጥቂት ነገር በእግዚአብሔር ስም ትሁን እንጂ በልጁ በጌታ በኢየሱስ ክርስቶስ ስም ይሁን እንጂ አለማትረፍና አለመትረፍረፍ አይችልም። እዚሁ በትንቢተ ሚልክያስ ምዕራፍ 3 ከቁጥር 11 ላይ እንደዚህ ስለ እናንተ ይላል ነቀዝን እገሥጻለሁ፣ የምድራችሁንም ፍሬ አይጠፋም። አያችሁ፣ አስራት የምትከፍሉ ከሆነ ወይም ደግሞ ድሆችን የምታስቡ ከሆነ ይላል። አያችሁ፣ ስለ እናንተ ነቀዝን እገሥጻለሁ። ነቀዝ ማለት ምን ማለት እንደሆነ ልንገራ። ያላችሁን ነገር የሚበላ ያላችሁን ነገር የሚወስድ እናንተ ስንዴ ብትዘሩ ወይ ደግሞ በጎተራችሁ ውስጥ ስንዴ የሆነ ነገር ብታደርጉ ያላችሁን ነገር የሚወስድ ስፒሪት እናንተ ውስጥ አይገባም። አያችሁ፣ ይህ የሚሆነው ግን የመዝራትና የማጨድ ፕሪንሲፕል ስናከብር ብቻ። ሁለተኛውና ትልቁ እንደገና ኪዳናችሁን ማመን። በዚች ምድር ኪዳን የሌለው ፍጥረት የለም። እያንዳንዱ ፍጥረት የሚንቀሳቀሰው በኪዳን። ክርስቲያን ግን እንድታውቁት የምፈልገው ወሳኙ ነገር ኪዳናችሁ መረዳት። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እርሱ ስለ እናንተ ድሃ ሆነ ይላል። እናንተ ባለጠጎች እንድትሆኑ፣ እናንተ በከበረ የሀብት ባለጠግነት፣ እናንተ በክቡር የበረከት ህይወት እንድትመላለሱ፣ ግሎሪፋይ የሆነ ህይወት እንዲኖራችሁ እግዚአብሔር ልጅ ኢየሱስ ክርስቶስ በቀራንዮ መስቀል ላይ የከፈለው ዋጋ አለ፣ የገባው ኪዳን አለ። በቀራንዮ መስቀል ላይ የከፈለው እያንዳንዱ ክፍያ ለሁለንተናዊ ክፍያ ነው። አያችሁ፣ መጽሐፍ ቅዱስ እንደዚህ እርሱ ስለናንተ ድሃ ሆነ። አያችሁ፣ እርሱ ሀብታም ሆኖ ሳለ በእርሱ ድህነት ባለጠጎች ትሆኑ ዘንድ እርሱ ስለናንተ ድሃ ሆነ። ይህ ኪዳናችሁ ልታስቡት ይገባል። እኔ ድሃ መሆን አልችልም፣ እኔ መጨንገፍ አልችልም፣ እኔ ውስጥ እጥረት ሊሰራ አይችልም፣ እኔ ውስጥ እጥረት ሊከናወን አይችልም እያላችሁ ልታወጁበት ይገባል። ምክንያቱም መጽሐፍ ቅዱስ ላይ በማቴዎስ ወንጌል ምዕራፍ 26 ከቁጥር 28 ላይ እንደዚህ ይላል፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ይህ ነው ይላል የእግዚአብሔር ቃል። ያችሁ እናንተ በክርስቶስ ኢየሱስ ከእግዚአብሔር ጋር አዲስ ኪዳን አድርጋችኋል። እናንተ ኃጢአትንና ክፋትን አሮጌው ማንነትን ሰቅላችሁ የእግዚአብሔር ልጆች እንድትሆኑና እግዚአብሔር እንደገና ለእናንተ ፕሮቫይደር እንዲሆን፣ እረኛ እንዲሆን፣ ጠባቂ እንዲሆን፣ አቅርቦት እንዲሰጣችሁ እንደገና እርሱ ኪዳንን ገብቷል። ምክንያቱም በገላትያ ምዕራፍ 3 ከቁጥር 13 ላይ እንደዚህ ይላል፣ በእንጨት ላይ የሚሰቀል የተረገመ ነው ተብሎ ስለተጻፈ ክርስቶስ ኢየሱስ እርግማን ሆኖ ከሕግ እርግማን ዋጀን ይላል። ይህም የመንፈስን ተስፋ በእምነት እንድንቀበል የአብርሃምን በረከት ወደ አሕዛብ በክርስቶስ ኢየሱስ እንዲደርስ ነው ይላል። አያችሁ፣ እኛ አሕዛብ ነን። በአብርሃም እስራኤላውያን የተባረኩ ነበሩ። ቢቸገሩ ምድሪቱ ቢቆፍሯት ምድሪቱ ፍሬዋን ትሰጣቸዋለች። አያችሁ፣ እኛ ደግሞ በክርስቶስ ኢየሱስ ሆነን እዚህ ምድር ላይ የመከናወንን ህይወት፣ ፍሬያማ የመሆንን ህይወት እንድናገኝ፣ አያችሁ፣ ይህንን ህይወት እንድንለማመድ ክርስቶስ ኢየሱስ የተረገመ ሆኖ በእንጨት ላይ ተሰቀለልን። ስለኛ ኃጢአት፣ ስለኛ በደል፣ ስለኛ እርግማን የኛን ሁሉንም ኃጢአት ተሸክሞ በቀራንዮ ላይ ኤሎሄ ኤሎሄ ላማ ሰበቅተኒ እያለ በቀራንዮ መስቀል ላይ ይጮህ ነበረ። ያ ሁሉ
ለኛ ነበረ፣ ያ ሁሉ ለናንተ ነበረ። ይህ በረከታችሁን የምታስጠብቁበት ሚስጥር ነው። አያችሁ፣ የሆነ ነገር ሊመጣ ይችላል፣ ኪሳራ ሊመጣ ይችላል፣ ወደ ቤታችሁ በሽታ ሊመጣ ይችላል። ነገር ግን ኪዳናችሁ ካወቃችሁ ያንን ነገር ዲፌንስ ማድረግ ትችላላችሁ። በሽታ ሲመጣ በመገረፉ ቁስል እኔ ተፈውሻለሁ፣ በሽታ በእኔ ውስጥ አይሰራም፣ በሽታ እኔ ውስጥ መቆየት አይችልም እያላችሁ ኪዳናችሁ ልታውጁ ይገባል። ኪሳራ በመጣባችሁ ጊዜ እንደገና ልክ እንደዚሁ የምትናገሩት ከመስቀሉ ቃል፣ ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል በአንደኛ ቆሮንቶስ ላይ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድን ግን ይላል የእግዚአብሔር ኃይል ነው። ልክ እንደዚህ የመስቀል ቃል ልትጎትቱ ይገባል። ድህነትና ኪሳራ በመጣባችሁ ጊዜ ደግሞ እንደዚህ ልትናገሩ ይገባል። በሰማያዊ ስፍራ በክርስቶስ ኢየሱስ በመንፈሳዊ ሁሉ በረከት የባረከኝ የክርስቶስ ኢየሱስ አባት ይባረክ። እኔ ተባረክያለሁ፣ እኔ እለመልማለሁ፣ እኔ አላቋርጥም እሄዳለሁ። እግሮቼ እንደ ብሆር እግሮች የሚያበረታ በከፍታዎች ላይ የሚያስኬደኝ እርሱ ራሱ አልተውህም ከቶም አልጥልህም ያለኝ እርሱ አይጥለኝም አይተወኝም። እኔ እትረፈረፋለሁ። ምክንያቱም መጽሐፍ ቅዱስ ሲናገር ሕይወት እንዲሆንልህና እንዲበዛልህ እንድትትረፈረፍ መጥቻለሁ ይላል የእግዚአብሔር ቃል። አያችሁ። ስለዚህ እንደዚህ አይነት የእግዚአብሔር ቃል እያወጣችሁ በእምነት ልታውጁ ይገባል። የዛኔ ኪሳራ ከእናንተ ይርቃል፣ በሽታ ከእናንተ ይርቃል፣ ጉስቁልና ከእናንተ ይርቃል፣ ተስፋ ማጣትና ብቸኝነትና ዲፕሬሽን ከኛ ይርቃል። እንደዚህ እያደረግን ሕይወታችንና ያለንን የበረከትን ሀብት ልንቆጣጠርና ልንጠብቀው ፕሮቴክት ልናደርገው ይገባል። የዛሬው ቃል ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።